ሰበር ዜና በዛሬው ዕለት ሩታ ሀብቴ በልደቷ ቀን $1500 የተገዛውን ወርቅ ለአቶ ደስታ በመመለስ ላይ ትገኛለች። ሩታም ቃለ መጠየቅ እንደተደረገላት ለምንድን ነው ይህንን በልደትሽ ቀን በዳላር የተገዛውን ወርቅ መመለስ ለምን አስፈለገ ተብላ አንዳንድ ጥያቄም ተሰንዝሮባት ነበረ። ለተጠየቀችውም ጥያቄ እንግዲህ እኔ ጋ ምንም አይነት ፍቅር የለም፣ ስለዚህ እሱን የሚያስታውሰኝ ነገር እኔ ጋ መኖር የለበትም። ከዚህ የበለጠ 2-3 እርምጃ እኔና ደስታ አብረን ከሄድን በኋላ ላይ ደስታ ይጎዳል። ለዚህ ነው አንዳንድ አስተያየቶችም እየሰማው ነው። ፍቅር ደግሞ በግድ የሚሆን ነገር አይደለም በማለት እንግዲህ ከምንጩ አንዳንድ የጠየቋት ባልደረቦቻችን ለኛው አቀብለውናል ማለት ነው። ቤተሰቦቼ እንዴት አመሻችሁልኛ? ማን ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም ሰላማችሁ ጤናችሁ በዘት ተረፍርፍ ይበልልኝ። በዛሬው ቀን እንግዲህ ሩታ ሀብቴ ከአዲስ አበባ ምንጭን እንዳገኘ ነው እንደሰማ ነው። በልደቷ ቀን እንግዲህ አንድ አፍቃሪዋ እንግዲህ ወድሻለሁ አፈቅርሻለሁ የሚል ከአውሮፓ ድረስ የመጣ አቶ ደስታ የሚባል ልጅ ነበረ። ያው 1500 የተገዛውን ወርቅ በዛሬ ዕለት ለባለቤቱ እሱን የሚያስታውሰኝ ነገር አልፈልግም በማለት እንግዲህ መልሳለታለች። በዚህ አጋጣሚ ሩታም ፍቅር በግድ አይሆንም፣ ከዚህ የበለጠ እንደውም እኔ ልመሰገን ይገባል። ጥሩ ነገር ነው ያደረኩት። ምክንያቱም እኔ ጋር ምንም አይነት ስሜትም ፍቅርም ሊኖር አልቻለም። ከዚህ የበለጠ አብረን ብንሄድ የሚጎዳው እሱ ስለሆነ ነው። አንዳንድ አስተያየቶችንም እያየሁ ነው። ለምንድን ነው በእኔ የምትፈርዱት በማለት እንግዲህ የውስጧን ተናግራለች። በዚህ አጋጣሚ አቶ ዳኒ የሚባል አብሽቅ አለ። ከሱ ጋር ሆና ነበረ በልደቷ ቀን የተሰጣትን የወርቅ ሀብል ዛሬ ለአቶ ደስታ የመለሰችው። በዚህ አጋጣሚ ግን ቤተሰቦች ቁም ነገር ነው ምላችሁ። አንዳንድ ኮሜንቶች ለምንድን ነው ሩታ የምትሰድቧት? እኔ አልገባኝም። ምክንያቱም በቃች ልጅ እኮ በእሷ ቦታ ብንሆን እኛስ ፍቅሩ እኔ ጋ የለም ማለች። ላፈቅሮ አልቻልኩም፣ ከዚህ የበለጠ ከሄድኩኝ እሱ ይጎዳል፣ እኔ ደግሞ የሚያስታውሰኝን ነገር አልፈልግም በማለት እንግዲህ ነው ያው የመለሰችለት ማለት ነው። እና እሷ ላይም ደግሞ መፍረድ ይከብዳል፣ እንደኔ ማለት ነው። ሴቶችዬ አትፍረዱባት። ሩት ቤተሰቦቼ ቢያንስ አብርሽም እኮ የራሱን ጊዜ ከውሽሚት ጋር አሸሸ መገዳሜ ያለ ነው በየዘዋዩ አይደለ? እንደው በእርግጥ አሁን ዳኒ የሚያደርገው ነገር እውነት ለመናገር ዳኒ ባሪው ነው መሰለኝ ሰው ማብሸቅ ይወዳል። እና ዳኒ ደስታን ጭራ አስበቅሎት ነው ሄደው። በዚህ አጋጣሚ ማለት ነው ያው ደስታ ሩታዬን አንዴ ብቻ ልሳምሽ፣ የመጨረሻ ልቀፍሽ፣ መልካም ህይወትን እመኝልሻለሁ ሩታዬ፣ መልካሙን ነገር ሁሉ ያጋጥምሽ፣ ተንከባከባት። ብታዝን ሩታ ብትጎዳ ግን እኔ ነኝ እመነኝ የምገልህ በማለት ዳኒን በማስጠንቀቅ ነበር ሄደው። ዳኒ ደግሞ እንኳን እኔም በረሮ እንኳን አገልም አንተ በረሮ በማለት እንግዲህ ዳኒም ከመምጫው ጀምሮ ያው ደስታን ሲያበሽቀው ነበር። ለእኔ ያው ልክ አይደለም ቤተሰቦች። ምክንያቱም አንድ ሰው ምንድን ነው ቦታ ሊሰጠው ይገባል። ይሄ ልጅ በጊዜው ከሩታን አፍቅሮ መጣ። ዛሬ ደግሞ ሩታ ላፈቅረው አልችልም ካለች ዳኒ አብሽቆታን ነበረ መሄድ ያለበት። ልክ አይደለም፣ ለእኔ ስህተት ነው። ግን ዳኒ ደግሞ በባህሪው አብሽቅ ነው፣ እግዚአብሔርን አብሽቅ ነው። እና በቃ ህይወት ይቀጥላል። ምን ታደርጉታላችሁ? እና ግን ያው ደስታ ያሳዝናል እውነት ለመናገር ብዙ መጋፈጥም ንግግርም ብዙ ነገር እንዲህ ያለ። አሁን አብርሽን ዳኒን ካያችኋቸው ወከባ ድብድቤ ምናምን ይወዳሉ አይደል? ዳኒ ግን ደስታ ግን እንደዛ አይደለም። በቃ ንግግር ወከባ ንቅንቅ ምናምን አይወድም እንዳየወት ከሆነ ማለት ነውና ሩታ እንግዲህ ለዳኒ ምንም ቦታ ሊኖረኝ አልችልም። ፍቅር በግድ የሚሆን ነገር አይደለም። ምን አርጊ ትሉኛላችሁ? እኔ ጋ ምንም አይነት የሚያስታውሰኝ ደስታ ነገር መኖር የለበትም። እኔና ደስታ ብዙም እርምጃ አልሄድንም። ብዙ እርምጃ ብንሄድ ሊጎዳ ስለሚችል በዚሁ ማብቃት አለበት ብዬ ነው። ስሜቱ እኔ ጋ የለም፣ ምን ማድረግ አለብኝ? ፍቅር በግድ አይሆንም በማለት እንግዲህ ዳኒን ጠርታ፣ ዳኒን ደግሞ ለምን ጠራሁት? ባለፈ ድንገት ስሜታዊ ስለሚሆን እንደው ሸሚዙንም ምኑንም ነበር ባለፈ የሰበሰበው። እንደዚህ አይነት ስሜታዊ እንዳይሆን ነው ዳኒን ከጎኔ የጠራሁት በማለት እንግዲህ ያው ዳኒ በእርግጥ አይሆንም፣ አብሽቅ ነው ከተፈጥሮም በጣም አብሽቅ ነው ዳኒን ካያችሁት ማለት ነውና እንግዲህ ይህንን ወርቅ ሸጠህበት የሆነ ነገር አድርግበት ይህን ቅራቅንቦን ምናምን እያለ ነበረና ለእኔ ያው ዳኒ ለሰው ልጅ ሪስፔክት የሚባል ነገር ሊኖርህ ይገባል ብዬ ነው ማስበው። ልክ አይደለም። ሩታዬም ያው ዳኒን ተው፣ ትንሽም 1-2 ቀንም ቢሆን ደስታ ጋር አብረን አሳልፈናል፣ ተይው ልትዩ ይገባል። ከዚህ በኋላ ግን አትንጫጩ ኮሜንቶችዬ። ሩታም የራሷን ህይወት ትኖራለች። ከዳኒ ጋር ብትቀጥል ደስ ይለኛል። አብርሽም መልካም ህይወት ከኤርሜላ ጋር ዘዋይ ለዘዋይ ምንድን ነው የሚባለው? ከዘዋይ ለዘዋይ ያው እየተቃቀፉ እየተላላጡ አይደል እንዲ ያሉት። መቼም የሩታ ሲሆን ስለሚገን ነው እንጂ
አብርሽም ያው ዘዋይ ላይ ከሄርሜላ ጋር ወደዚህ እያለ ነው። እና ኮሜንቶች አትሳደቡ በቃ። እሷም የራሷን ላይፍ ከዳኒ ጋር እየሳቁ እኛ መሳቅ ነው እንፈልገው። በነገራችን ላይ ዳኒ ፈታ የሚያደርግ ልጅ ነው፣ ግን ቢሆንም ደስታ ደግሞ ያሳዝናል። በአንድ በኩል ስታዩት ሩታዬ በጣም ነው መወደሽ፣ መልካምን ነገር ሁሉ ያጋጥምሽ፣ ለመጨረሻ ጊዜ ልቀፍሽ፣ ዳኒ ብትጎዳት የእውነት እኔን የምገል በማለት ከዳኒ ጋርም ግብ ገብተው ነበረ እና ሩታዬንም እንግዲህ ለመጨረሻ ጊዜ ያው አቅፏት ተሰናብቷታል ማለት ነው። እና በእርግጥ ልክ አይደለም፣ የዳኒ ማብሸቅ ልክ አይደለም። የእውነት ለሰው ልጅ ክብር የሚባል ነገር አለ። ዳኒ ደግሞ ተፈጥሮ ነው ይህ ማብሸቅ ግብ ምናምን አይነት ነገር የሚወድ ልጅ ይመስለኛል ዳኒ። ወከባ እብድ ነገር አይደል ይሄ ወከባ ምናምን ነገር ይወዳል እንዳየሁት ከሆነ ማለት ነው ዳኒ። እና ውዶችዬ በሩታ ላይም አትፍረዱባት፣ ከምር አትፍረዱባት። ያው በግድ የሚሆን ነገር ሳይሆን ስሜቱ ከሌለ ከቀጠሉ ደስታም ሊጎዳ ይችላል። በዳኒም አትናደዱ ብዙ። ዳኒ ባህሪው ነው፣ ሰው ማብሸቅ ይወዳል፣ ልብድነት አለበት እና ሩታ እንደውም በሳቅ ነው የገደላት። ግን ልክ አይደለም። ያው ደስታ ጋር የሆነ ስሜት ይፈጥራል ማለት ነው እና በቃ አብርሽም የራሱን ህይወት ጀምሮ እኮ በየዘዋዩ ከውሽሚት ጋር ወደዛ እያለ ነው። ይህንን ፈልጎ ነው እሱም ትናንትና እኮ እሷ እንደ ጻን ነው የሚያረጋት እንደዚህ ያለችው። በሲቀጥል ደግሞ ኮሜንቶች አትናደዱ በቃ። እሱም የራሱን ህይወት እሷም የራሷን ህይወት መምራት ደስተኛ ሆነው መቀጠል ይችላሉ። እኛ የሚጠበቅብን ፈታ እያለ ቪዲዮቸውን ማየት ነው። በእውነቴ ነው የምላችሁ ቅመሞች፣ አትናደዱ። ሩታንም መስደብ ተገቢ አይደለም። የሚያሰድብ ስራ አልሰራችም። ፍቅሩና ስሜቱ ከሌላት እንዴት ትቀጥላለች? እናንተስ በእሷ ቦታ ብትሆኑ እንዴት ነው? በመጀመሪያ ቀን ትዝ ካላችሁ ራሱ እኮ ሩታ በግድ ነው ደስታን የተቀበላችሁ። አይታችሁ ከሆነ አብርሽን ለማብሸቅ የተጠቀመችው እንጂ ብዙም ቦታ እንደሌላ። ግን እሱ ያው ፍቅር ውስጥ ገባ። ያው ምንም ማድረግ አይቻልም። ግን ቢሆንም የዳኒ ደግሞ ለደስታ ያሳየው የብሽሽቅ ነገር ልክ ባይሆንም የዳኒን ባህሪም ብዙዎቻችሁ ትረዱት